የኢትዮጵያ ብሎም የአፍሪካ መዲና የሆነችው አዲስ አበባ አንድ ክፍለ ዘመን የተሻገረ እድሜ ባለቤት ነች። አሁን አዲስ አበባ ስሟና መልኳ እየሰመረላት የሚገኝበት ምዕራፍ ላይ ነች። ከተማዋን ለነዋሪዎቿ የምትመች የጸዳችና የተዋበች ሆና ተመልክተናታል ሲሉ ከዓመታት በኋላ ወደ መዲናዋ የመጡ ትውልደ ኢትዮጵያዊ ዲያስፖራዎች ይናገራሉ። አዲስ አበባ ዛሬ ይህንን ባልመሰለች ጊዜ ከ15 ዓመት በኋላ መጥቼ ነበር። እያንዳንዱ ሰፈር ድሮ ምንም ባልነበረበት ጊዜ ያየሁበት ሰፈር ስለነበረ ዛሬ መንገዶች ተሰርተዋል፣ ህንፃዎች ተሰርተዋል። ግን ለእግረኛ ራሱ ከመኪና እኩል ታስቦ ሰዎች ዛሬ እንደ ልብ በየዋና መንገዶች ላይ በእግራቸው እየተራመዱ ለማየት ችያለሁ። ይሄ ትልቅ ለውጥ ነው ለኔ። ፓርክ በየቦታ መኖሩ፣ የሰው ማረፊያ በየቦታ መኖሩ፣ ግሪን ኤሪያ መኖሩ ለኔ በጣም ሰርፕራይዝ ነው። ውጪ ለ46 ዓመት ኦልሞስት ወደ 50 አካባቢ ኖር ያለው እዚህ እንግዲህ ስመጣ በጣም ብዙ ለውጥ ነው ያየሁት። ከትልልቅ ለውጦቹ መካከል የኮሪደር ፕሮጀክት ነው አይደል የሚባለው፣ እሱ ነው እንግዲህ አሁን የመንገዶቹ ስፋት በተለይ ለመንገደኛው ኮሪደሩ ታስቦ የተሰራው ለመኪና ለሚነዳ ብቻ ሳይሆን ለእግረኞቹም ለብስክሌት ለሚነዱም ለመኪናዎቹም በጥሩ ሁኔታ ተሰርቶ ነው ያየሁት። ሌላው እንግዲህ ይሄ ግሪነሪ ኤሪያ ሰዎች ወክ የሚያደርጉበት ወክ አድርገው ደግሞ ሲደክማቸው የሚቀመጡበት የሽንት ቤቶቹ የመጸዳጃው ያ ሁሉ መኖር እጃቸውን የሚታጠቡበት በጣም ትልቅ ለውጥ ነው ያየሁት። የአዲስ አበባ ከተማ ሁለንተናዊ ለውጥ የመጣው ራዕይ ባላቸውና ከፍተኛ የስራ ትጋት ባላቸው ቁርጠኛ አመራሮች ነው ሲሉም ትውልደ ኢትዮጵያዊ ዲያስፖራዎቹ ገልጸዋል። እንኳን እንዲህ አይነት ትልቅ ከተማን መቀየር ትንሽ ፕሮጀክት ለመስራት ትልቅ ስራ ነው የሚፈልገው። የመጀመሪያው ሊደርሺፕ ነው። ቪዥነሪ የሆነ ራዕይ ያለው ሊደርሺፕ ያስፈልጋል። ከዛ በኋላ ደግሞ ስራ ላይ ሲሰራ ኤክስኪዩሽን ላይ በጊዜ መሰራቱን ተከታትሎ ማሰራት፣ ኮንሲስተንሲ ሁል ጊዜ አንድ ነገር ሰርቶ ቆም ያዝ ለቀቅ ሳይሆን ኮንሲስተንትሊ እስኪያልቅ ድረስ ዳር ማድረስ ትልቅ ነገር ነው። ይሄ ሁሉ ለውጥ የመጣው በአስተዳደር ነው ብዬ ነው የሚያምነው። አንድ የሚያዝ፣ አንድ የሚያሰራ፣ አንድ ቪዥን ያለው፣ አንድ ሀሳብ ያለው፣ አንድ ለውጥ የሚፈልግ መሪ ወይም አስተዳደር መኖር አለበት። በዚህ ነው ብዬ ነው የሚያምነው። ህዝቡ ራሱ ሰራተኛ ሆኖ በማለቴ በዚህ ሁሉ በሄድኩበት አቅጣጫ ሁሉ ሰው ሲሰራ በማለቴ በጣም እጅግ ለውጥ አይቻለሁ። የአፍሪካ መዲና የሆነችው አዲስ አበባ በአሁኑ ወቅት በከተማዋ እየተከናወኑ ያሉት የልማት ስራዎች ከአፍሪካ ህብረት መቀመጫነት ባለፈ ለእንግዶች የቱሪስት መስህብነት እንድትሆን እያስቻላት መሆኑንም ገልጸዋል። ይህንን ከተማ እውነትን የአፍሪካ ዋና ከተማ ተደርጋል። ህዝባችን ሰራተኛ መሆኑን ደግሞ አሁን አይቻለሁ። የአፍሪካን ለቱሪስት ብቻ ይህንን ብቻ ሳይሆን አሁን አሜሪካ ነገርም ኢትዮጵያን ለማየት ሁሉም ትውልደ ኢትዮጵያዊም ይሁን ሌላው ኢትዮጵያን ለማየት አዲስ አበባን ለማየት ሌላውንም ለማየት በጣም ጓጉተዋል። የአንድ ጊዜ ስብሰባ ብቻ ሳይሆን ተመልሰው የሚመጡበት ፋሚሊያቸውን ይዘው የሚመጡበት ለሌሎች ሁሉ ደግሞ ዛሬ ኢንተርኔት ስላለ ፖስት የሚያደርጉበት ስለሆነ ይሄ ትልቅ ለሀገሪቷ ትልቅ ዝና ነው። ኢትዮጵያ እንግዲህ ድሮኛ በነበርን ጊዜ በጣም ከታች ካሉት ነው። አሁን ግን ሳየው እንግዲህ በ5 በ10 በ20 ዓመት ጊዜ ውስጥ እንደውም የቬኬሽን መዲና ሰው ሁሉ ወደዚህ የሚመጣበት ቦታ ይሆናል ማለት ነው። በከተማ የተከናወኑ የልማት ስራዎችና የተፈጥሮ ሀብቶችን በዘላቂነት ለመጠቀም ማህበረሰቡ ጥበቃና እንክብካቤ ማድረግ እንደሚገባውም ትውልደ ኢትዮጵያዊው ይናገራሉ። ሀገሬ ሁል ጊዜ ምን ታረግልኛለች ሳይሆን እኔ ለሀገሬ ምን ላደርግ ነው ያለው። አሁንም እንግዲህ ይሄ ሁሉ ሲሰራ እያንዳንዱ ኢትዮጵያዊ እንደ ራሱ ንብረት ማየት አለበት። አንድ ነገር ጠጥቶ መንገድ ላይ መጣል ሪሊ በጣም አስጸያፊ መሆኑን ማወቅ አለበት። ይህንን የተሰራውን ሳይድዎክ እንደመጠቀም መንገድ ላይ መሄድ የለበትም እና እያንዳንዱ አካባቢውን በጽዳት ከራሱ ቤት ጀምሮ ማለት ነው፣ ከአጥሩ ጀምሮ ማለት ነው እና ይሄ የራሴ ሀገር ነው፣ ይሄ የራሴ ቤት ነው፣ የራሴ ቤት ቢሆን ምን አደርጋለሁ ብሎ
ማየት አለበት። በጣም ትልቅ ነገር ነው። አንድ ነገር ሲበላሽ እነሱ ይሰሩታል ሳይሆን ይሄ የኔ ኃላፊነት ነው። ኦነርሺፕ መኖር አለበት። አዲስ አበባ ከተማ እያስመዘገበች ያለችው ሁለንተናዊ ለውጥ ለሌሎች ሀገራት ተምሳሌት እንደሚሆን ተገልጿል።